ማመን ይከብዳል አንተ አሁን ላይ እሷ ማውራትም መራመድም ትችላለች እያልሽ ነው አንቺ ወደ ዘላለም ይሄን ጉዳይ ባታመጭ ኖሮ ወንድሜም እንደዚህ የህይወትና የሞት መካከል ላይ አይሆንም ነበር እናትየዋ እንትን ብላ በዊልቸር ወስዳ የሆነ ነገር ትወጋታለች ከዛ ምንድነው ይሄ ነገር ምንድነው ይሄ መድኃኒት በሰዓት የለውም እንደዚህ የሆነ ነገር ሳይ ነው ምን ይሰጣት ስል ልጇ ላይ እንዴት እንደዚህ ሆናለች ትላለች ባሏ ላይ ስለምን ትፈርዳለና ሆስፒታል ዳይሬክትሊ ባሌ ልጅ እንደፈራት ብላ ነው የነገረችሽ እሱ ነው የነበረ በቃ እሷ የምትጠራጠረው እሱን ነው ይዘላለምንም ካየው የሆነ ነገር ልጠይቃት ከሷ ልስማ ሲል አይ ልጄን ነው የምትለው የሆነ ነገር ሲባል አይ ልጄን አታወራም እኔ እነግርሃለሁ እሷን ያ ነገር ጥፋት ነው በሁለቱም ወገን የሚታረም ነገር የሚስተካከል ነገሮች ይኖራሉ አንቺ አሁን ዘላለምን መጠቀም ያደረግሽው ማለት አላደረኩም አንቺ ለዘላለም የሰጠሽው መረጃ ትክክል አይደለም እና በቃ ይሄ መድኃኒት እንኳን ቢያልቅ እኔም ሰጣታለሁ የሆነ ጊዜ እኮ እናቷ ላትኖር ትችላለች ተከሷ 12 ዓመት ተፈርዶበት ነበር ስለዚህ እሷ መረጃ ትክክል ነበር እናቷ መስረጃ አምጣ ነው ኩሱን የከሰሰችው ስለዚህ እሱ እንዳረገው በጣም እርግጠኛ ነኝ በቃ መረጃው አሳምኖኛል አንቺ እንዴት እርግጠኛ ሆነሽ ልጅ በአባቷ ተደፍራለች የሚለው ነገር ወደ ዘላለም ማምጣት ፈለግሽ ፍርድ ቤት አምኖበት 12 ዓመት የተፈረደበት ነው መረጃ ሰጥቷል ዘላለም መጥቶ ይሄ ነው ብለን ስናስረዳው እኮ አመነ እና ይሄን ነገር እንዴት ነው ለዘላለም ማልነግረው ሰማንያ ባሌ ልጅ እንደፈረ ብላ ፍርድ ቤት ታቆማለች የሚለው ነገር ስራ ቆመች እሷ ስትደፈር ማንንም ቤት ስለሌለ ስራ ቆመች ሙሉ ነገር ምናምን ነገርና እንትን ሲል የነበረው በድርጅት በትልልቅ ድርጅቶች ሲደገፍ የነበረ ነው በጣም ይደግፏት ነበር ዳይፐርም ዊልቸሩንም የሰጧት ትልልቅ ድርጅቶች ናቸው ምናምን ነገር ትለምንም ነበር ጎረቤት ምናምን ዘመድ የሚያግዝ ነበር ምንም የደበቃችሁ ነገር የለም በቃ እናትየዋ ትስስር ነው ወጣችም በዊልቸሩ ይዛት ነው የምትወጣው ገባችም ተኛችም ማብራት ነው የምትገባው እኔ አብሬ አላድርም ቤት አለ መድኃኒቱ በቃ ዲቴል ወስጄ ፎቶ አንስቼ ወስጄ ሰርች ሳረገው የሚያደነዝዝ ነው አፏን የሚያስተሳስረው ነገር ይሄ ነው እንዳትሄድ እንዳትራመድ የሚያረጋት ይሄ ነው እኔም እንዳንተ ነው የደነገጥኩት እንዴት ልግለጽልህ በቃ ያኔ የነበረው ስሜት አብረሃኝ ብትኖር ነው ልትረዳኝ የምችል ታዲያ ለምን ለዘላለም መጀመሪያ ላይ ሲያገኝሽና አስተዋሉ አንቺም ዛቻ እየደረሰብሽ እንደሆነ የጀመረውን ነገር እንደማያቆምና ለበቀል እንደተነሳሳ አድርገሽ ነበር ስትነግሪው የነበረው አይደል ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁኝ ውድ የማዕበል ቤተሰቦች እንግዲህ ወንድማችሁ ቴዎድሮስ ዛሬም ተመልሼ መጥቻለሁ በባለፈው እንግዲህ የዞላ የዩቲዩብ ቻናል ላይ እንግዲህ እሱ ስላለበት ሁኔታ በደንብ አድርጌ ለእናንተ ለማድረስ ጥረት አድርጌያለሁ እናንተም ደግሞ ከጎናችን ሆናችሁ በጸሎት እየደገፋችሁን ስላለ ወንድሜ እንዲበረታ የተለያየ አስተያየቶችን እየሰጣችሁ ስላላችሁ ከልብ አድርጌ አመሰግናለሁ ያው በባለፈው ቪዲዮ እንግዲህ በመጠኑም ቢሆን ያሉትን ነገሮች ለማየት ጥረት አድርጋችኋል ከዛ በተሻለ እንግዲህ አሁን ጥሩ ፕሮግረስ ላይ ይገኛል ቤትም አንደኛ የገባበትንም ምክንያት ለእናንተ በደንብ አድርጌ ግልጽ ለማድረግ ሞክሬያለሁ በተቻለ መጠን ደግሞ ይሄንን ኬዝ ወደሱ ጥቆማ ያመጡትን ሰዎች አግኝቶ ለማዋራት ጥረት ሳደርግ ነበረ እዛ ከካሜራ ውጪ ከእሷ ጋር የተነጋገርናቸው አንዳንድ ነገሮች ቢኖሩም አሁን ላይ ግን እሷን ቁጭ አድርጌ አንደኛ እሷ ባመጣችው ምክንያት ዘላለም ላይ ምን እንደደረሰበት እንድታይ አድርጊያት የዘላለም ስቱዲዮ ውስጥ ቁጭ ብለን ከሷ ጋር የተወሰነ ቆይቶችን ማድረግ ፈለኩኝ እንግዲህ ቤተሰቦቼ ይህንን ቪዲዮ እንግዲህ እያያችሁ ያላችሁት ምናልባት በበዓል ቀን ወይም ደግሞ ከበዓል ማግስት በኋላ ሊሆን ይችላል ይህንን ቪዲዮ ላይ ለእናንተ ላስተላለፍ የፈለኩበት ምክንያት ምንድነው ከአሁን በኋላ እዚህ ኬዝ ላይ እኔም ተደርቤ መስራት ፈልጋለሁ ስለዚህ ከምንጩ ጀምሮ ለዘላለም ጥቆማ የሰጠችውን ሴት ቤቷ ድረስ ሄደን ፍቃደኛ እንድትሆንልኝና ከእሷ ጋር ማውራት የምፈልገው ነገር እንዳለ ነግሬያታለሁ በተጨማሪም ደግሞ የወንድሜ ደም ያፈሰሰውንም ሰው አፍንጫውን ይዘን ለህግ አካላት ለማስረከብ ከዚህም በተጨማሪ ደግሞ እህታችን ላይ በትክክል ጥቃቱን የፈጸመባት ወይም የመድፈር ሙከራውን ያደረገባት የደፈራት ሰውዬ ማን ነው የሚለውን ነገር አጣርቶ ትክክለኛ ፍትህ እንድታገኝና ካለችበትም የጤና ሁኔታ በተሻለ መጠን አገግማ ነገ በሳይኮሎጂም የተጎዳችው ነገር አለ እህታችንና እሷን በተቻለ መጠን ትሪት አድርጎ ወደ ነበረችበት አቋም ለመመለስ ብዙ ጥረቶችን እያደረግን እንገኛለን ማድረጋችንን እንቀጥላለን ስለዚህ እውነት ከየት ነው ያለው ከየት ነው የተጀመረው ለምንድን ነው ዘላለምን እዚህ ነገር ውስጥ ሊከቱት የፈለጉትስ ይሄ ነገር ወጥምር ነው ወይስ ደግሞ በትክክል ተጠቂዋን አግኝቷት ስለ ተጠቂዋ ነው እየተጣራ ያለው የሚለውን
ከመጀመሪያው ጀምሮ ማጣራት ፈለግን። ስለዚህ ቀጥታ አሁን ካለሁበት ቦታ እነሳና እህቴን ቀጥሬያታለሁ። እህቴን ይዣት ሄጄ ዘላለም ያለበትን ሁኔታ በደንብ አድርጋ እንድታይ እፈልጋለሁ። ምክንያቱም የእሱን ጉዳት ስታይ ነው በስነስርዓት ምን ውስጥ እንደከተተችውና ምን እንደተፈጠረበት ከተረዳሽ በኋላ ያለው ሙሉ ለሙሉ እውነታ ትነግረኛለች ብዬ አስባለሁ። ስለዚህ በቀጥታ እንግዲህ አሁን ካለንበት ቦታ ተነስተን ወደዛ የምንሄድ ይሆናል። ባይዘዌ ቤተሰቦቼ ያው በአቶ ግርማ ታሪክም እየሄድን ያለንበትን ነገር እየተመለከታችሁ ነው። ሰውየው እንግዲህ ፊቱን ካስቀየረ በኋላ የተለያዩ ሰዎች እኔ ግርማ ነኝ ብለው መጥተው እጃቸውን ለእኛ እንዲሰጡንና በእነሱ በሚፈልጉት መንገድ እንድንሄድ የተለያዩ ጥረቶችን እያደረጉ ነው የሚገኙት። አሁንም የአቶ ግርማ ታሪክ አልተዘጋም። አቶ ግርማ እንግዲህ የብዙ እህቶቻችንን ሕይወት ሲበጠብጥ ሲያናጋ፣ የብዙዎችን ሕይወት ሲረብሽና ብዙ ሰዎችን ወደ ወንጀል እየከተተ ያለ ሰው ነው። አሁንም ትላንትናም እየሰራ ያለውን ነገር ከማቆም ወደኋላ አላለም። ስለዚህ ይህንን ሰውዬ ለአንዴና ለመጨረሻ ጊዜ ፍርዱን የሚያገኝበትን ነገር በጣም በተደራጀ መልኩ እያጠራን እያጣናን እየሄድን ያለ ነው። የሕክምና ባለሙያዎቹም እንደነገርኳችሁ በኢንተርፖል ባሉበት ሀገር ላይ እንዲያዙ ተደርጎ የሕክምና እቃዎቹም ደግሞ ለመንግስት ተወራሽ እንዲሆኑ አድርገናል። በዚህም ርቀት እንግዲህ ነርሷም ደግሞ ስትሰራቸው የነበሩትን ከዚህ በፊትም ተመሳሳይ ድርጊቶች እንደነበሩና ያ ነገር ብዙ ማጣራት እንደሚፈልገውም ተገንዝበናል። ስለዚህ ይህንንም ነገር ደግሞ በተቻለ መጠን ከሚመለከታቸው አካላት ጋር ተባብረን አንድ እልባትና መፍትሄ ለመስጠት ብዙ ጥረት እያደረግን ያለ ነው። እህቶቻችንንም ደግሞ ከያሉበት ጉድጓድ እየቆፈርን እያወጣናቸው ያለ ነው። እውነት ትደበቃለች እንጂ መውጣቷ አይቀርምና አሁንም በተቻለ መጠን እንግዲህ ማህበረሰቡን ለማገልገልና ማህበረሰቡን ፍትህ ለማስፈን የተቻለንን ርቀት እየሄደ እንገኛለን። እንግዲህ እናንተም ውድ ቤተሰቦቼ እኛን መደገፍ ማገዝ ይጠበቅባቸዋል። በጸሎትም በምችሉት መጠን እኛን ልታግዙን ይገባል። ቪዲዮዎችን ከመጀመራችሁ በፊት ሁሌም እንደምላችሁ ላይክ በማድረግ እንድትጀምሩ ትፈልጋለሁ። ሰብስክሪፕሽንም ደግሞ በደንብ እያደገ እንዲሄድ የሁላችንም የሶስታችንንም ቻናል በደንብ አድርጋችሁ እንድደግፉን እንፈልጋለን። ስለዚህ እናንተ እያደረጋችሁ አይደለም ብዬ እኔ እየተሰማኝ ያለው ቪዲዮዎቹ ሼር እየተደረጉ አይደለም፣ ለብዙ ሰዎች እየደረሱ አይደለም። አውቃለሁ የምናቀርባቸው ነገሮች ትንሽ የሚከብዳ ነገሮች አላቸው፣ ግን የምናደርጋቸው እናንተን ከማስተማርና ማህበረሰቡን ከማንቃት አንጻር ነው። ስለዚህ ከዚህ አንግል አይታችሁት በተቻለ መጠን ቪዲዮዎቹን ለብዙ ሰዎች እንዲዳረሱልን በደንብ አድርጋችሁ ሼር እንድታደርጉ ትፈልጋለሁ። እስኪ እስከ መጨረሻው ይህን ቪዲዮ የምትከታተሉት ከሆነ ዘላለም ላይ አደጋ ያደረሰው ማን ነው? ይሄ ኬዝ እንዴት ወደ እሱ ሊመጣ ቻለ? ምንድን እየተፈጠረ ያለ የሚለውን በዚህ ቪዲዮ ላይ ታገኙታላችሁ ብዬ ተስፋ አደርጋለሁ። አሁን እህቴን ስለቀጠርኳት መጀመሪያ መኖሪያ ቤት እንሄዳለን። መኖሪያ ቤት ሄደን ዘላለም ያለበትን ሁኔታ እንድታያረጋታለሁ። ከዛ በኋላ እንግዲህ በአቅራቢያ ወደሚገኘው ወደ ዘላለም ስቱዲዮ እንገባና ከልጅቷ ጋር ቁጭ ብለን አብዛኛውን ነገር እንነጋገራለን ብዬ ተስፋ አደርጋለሁ። እስከ ፕሮግራሚ ፍጻሜ ድረስ አብራችን እንድቆዩ ወንድማችሁ ቴዎድሮስ ጋብዣችኋለሁ። እንግዲህ ውድ ቤተሰቦቼ ያው በመግቢያ ላይ እንደነገርኳችሁ ዘላለም ጋር ሄደን ያለበትን የጤና ሁኔታ ቼክ አድርገን የመጣ ነውና ብዙ ለውጦች እንዳሉ ከዶክተሮቹ አንደበት መረዳት ችለናል። እሱም ደግሞ አሁን በደንብ ማገገም ስላለበት በዓልም ስለሆነ ቤት ላይ ሆኖ ራሱን የሚጠግንበትን ነገር እያመቻቸን ያለ ነው። ከትላንትና ላይ ዛሬ ለውጥ አለው። ያመልጠናል ብለን ሰግተን ነበረ፣ ፈርተን ነበረ። እሱ እንግዲህ አሁን ያለበት ሁኔታ የተሻለ ነው። ነገ ከነገ ወዲያ በሙሉ ጤንነት እንግዲህ ወደ ነበረበት ተመልሶ አሁንም የሚወደው ማህበረሰቡን እያገለገለ እንደሚቀጥል ተስፋ አለኝ። ከዛም ውጭ ደግሞ ካሜራማናችን ላይ ትንሽ የሚያጠራጥርም ነገር ስላጋጠመንና ስላየን መዘገናጋቱ በዛ ልክ ቸልተኛ መሆኑ እሱን ቀጥታ ጥፋተኛ እንድናደርገው ስላደረገን እሱ ላይም ብዙ ፍተሾችና ምርመራዎች እየተካሄዱ ነው ያሉት። የምንደርስበትን ነገር በቀጣይ ቪዲዮ ወደ እናንተ ይዤ ለመምጣት ጥረት አደርጋለሁ። አሁን በቀጥታ እንግዲህ እህቴን ከፍቃደኛ ሆናልኝ ከነበረችበት ቦታ መታ ዘላለምን አይታ ምን ውስጥ እንደከተተችው ለማድረግ ጥረት አድርጊያለሁ። እሷም ደግሞ ባየችው ነገር ልቧ እንደተነካ እየነገረችኝ ነበር የነበረውና እስኪ ከአንቺ አንደበት ግን ህብረተሰቡም እንዲሰማ ፈልጋለሁ። እስኪ ዘላለምን ስታየውና የተሰማሽን ስሜት እንድገልጭላቸው ፈልጋለሁ። እንግዲህ ዘላለምን ሳየው እኔ በጣም ነው የተሰበርኩት፣ በጣም ነው ያዘንኩት። እንደዚህ ይሆናል ብዬ አስቤ አልነበረም። በጣም ይከብዳል። ያየሁት ነገር በጣም ነው የተጎዳው። እንግዲህ በጣም ነው የከበደኝ። እኔ የምልህ ይሄን ነው። ያው ማለት የአንቺ ጥፋት አይደለም፣ ጥፋትሽ አይደለም አውቃለሁ። ግን
አንቺ ኬዙን ይዘሽበት ከመጣሽበት ቀን አንስቶ እንግዲህ ብዙ ነገሮችን ሲሞክር ነበርና እንደ አጋጣሚ ሆኖ እሱም ተዘናግቶ በድንገት ነው ተነስቶ የህግ አካላትንም ሳይዝ የቲሙም አባላት ሳይኖሩ ሁለት ሆኖ ብቻ እሱና ካሜራማኑ ብቻ ሆኖ ነበር የሄዱትና በቀላሉ እንግዲህ ሊጠቁ ችሏል። ያ ነገር ጥፋት ነው። በሁለቱም ወገን የሚታረም ነገር የሚስተካከል ነገሮች ይኖራሉ። እስኪ ከአንቺ ጋር ከመጀመሪያው ጀምሮ የምፈልገው አሁን ተቀለሽ ኬዝ ውስጥ ስለገባው ከአንቺ አንደበት ከመጀመሪያው ጀምሮ ያሉትን ነገሮች ዘላለምን እንዴት ልታገኙ እንደቻልሽ፣ ከዛ በኋላ ለዘላለም ምን እንደነገርሽው፣ ከነገርሽው በኋላ እሱ እየሄደበት ያለው ሁኔታ፣ ስለ ልጅቷ ሁሉን ነገር እንድትነግሪኝ እፈልጋለሁ። እሺ እንግዲህ ዘላለም ጋር የተገናኘ ነውን ያግዘኛል፣ ከጓደኛዬን ከዚህ ችግር ያወጣልኛል ብዬ ነበር የተገናኘ ነው። ዘላለም ጋር ያወራናቸው ነገሮች ብዙ ናቸው። በጣም ብዙ ይረዳኛል ብዬ በቃ ማውቀውን ሁሉን የነገርኩትኝ። በቴሌግራምም አውርተናል፣ በኮልም በጣም አውርተን ነበረ። የልጅቷን ጉዳት፣ የጓደኛዬን እህቴ፣ ከጓደኛ በላይ የሆነችኝን እህቴን በቃ የሆነችውን እንዴት ልበልህ፣ በቃ ሙሉ ያሳለፈችውን በቃ በአባቷን በሁሉም ነገር ያለውን ችግር ነው ነግሬው የነበረው። ሙሉ ነግሬው መጦ አግኝቷት እኔንም አግኝቶኝ በሰፊው አውርተን እርዳታ ብዙ ነገር አድርጎልን ነበረ። በጣም ብዙ ዞላ ጋር እንደዚህ ይሄ ችግር ዘላለም ጋር እንደዚህ ይፈጠራል ብዬ እንጃ፣ በጣም ይከብደኛል ከምልህ በላይ እና በጣም ከእሱ ጋር ቀረቤታ ተቀራርበን በጣም አውርተን ነበረ። ስለ ጓደኛዬም ስለ ብዙ ነገር አውርተን ነበረ። አንቺ ግን ቀጥታ ጥቆማ የሰጠሽው ልጅ እንግዲህ በአባቷ ተደፍራ አሁን በጣም እንትን እያደረገች ሰፈር እያደረገች ስትራግል እያደረገች እና ዊልቸር ላይ ሆና መንቀሳቀስ እንደማትችል በጣም ጉዳት እንደደረሰባት ነበር አይደለ? ግን ከዛ በኋላ አባትየው እንግዲህ በዛ ተከሶ ረጅም ዓመት ታስሮ እንደቆየና አሁን ነፃ ከወጣ በኋላና ሲመጣ ግን አንዳንድ እየሰማናቸው የነበሩ ነገሮች አሉ። አንቺ መጀመሪያ ጠርጥረሽ ወደ ዘላለም ካመጣሽው ኬዝ ይልቅ አሁን ሚዛን የሚደፋ ብዙ ነገሮች እየተገኙ ነው ያሉት። ስለዚህ እንግዲህ እንድትነግሪኝ ፈልገው አንቺ የሰጠሽው ነገር አለ፣ እኛ የሰማነው ነገር አለ፣ እኔ ቪዲዮ ላይ ያየሁት ነገር አለ። ቀጥታ ከአንቺ አንደበት መስማት የፈለግኩት አንቺ ጥቆማ ስትሰጪው ልጅየው በአባቷ እንደተደፈረች እርግጠኛ ሆነሽ ስታወርለት የነበረው በዛ ምክንያት ብዙ በደል እንደደረሰባት ነው ስትነግሪኝ የነበረው። አሁን ላይ ግን እየሰማናቸው ያሉት መረጃዎች ደግሞ ትንሽ ለየት ያሉ ነው። አንቺ እንዴት እርግጠኛ ሆነሽ ልጅ በአባቷ ተደፍራለች የሚለውን ነገር ወደ ዘላለም ማምጣት ፈለግሽ? እንግዲህ እኔ በአባቷ ተደፍራለች ብዬ እርግጠኛ የሆንኩበት መንገድ ብቻዬ ነበረው። እናቲቱም ሆስፒታል እንትን ነበረች ስትሰራ ምናምን ነገር ስለነበረ ቤት የነበረው አባቷ ብቻ ነው እና እንደ ድንገት እሷ አዳር በምትሰራበት ወቅት ነው እንትን ያለችው ጓደኛዬ ያን ችግር የተፈጠረባት እና እሷ እንትን ብላ እሱ ነው የነበረው። እሷ አዳር ስራ ሄዳ እናትየዋ አዳር ስራ ሄዳ ከዛ በኋላ አባት ስለነበረ ከዛ በኋላ አደጋው እንደደረሰባት ሰማሽ አንቺ? እስኪ እንዴት ነበር የነበረው ሁኔታ? ምን ይመስል ነበር በወቅቱ? ውይ እንዴት ልግለጽልህ፣ በጣም ይከብድ ነበር። አብሮ አደጌ አብረን የተማርን ጓደኛዬ እህቴ እንጃ አላውቅም፣ አብረን ያደግነው ጓደኛ እኮ ትንሽ ትራራቃለህ። እህቴ ናት በቃ መከታዬ የምላት ናት እና እንደዛ ሆና ሳያት በጣም ያዘንኩትኝ። በጣም በቃ አላውቅም እንዴት እንደምነግርህ። አንቺ ግን በምን እርግጠኛ ሆንሽ በአባቷ ያ ነገር እንደደረሰባት? እሷን የነገረችኝ እኔ እናትየዋን የነገረችኝ ይህ ሁሉ ነገር እንደተፈጠረ በእናቲቱ ነው የማውቀው፣ በእናትየዋ ጉዳይ ነው የማውቀው። እናትየው ምን ብላ ነው ለአንቺ ነገረችሽ? እሱ አዳር ሂዳ እሱ ቤት እንደነበረ እና ያ ነገር እንደተፈጠረ ነው የማውቀው እና ሆስፒታል ዳይሬክትሊ ባሌ ልጅ እንደፈራት ብላ ነው የነገረችሽ? እሱ ነው የነበረ በቃ እሷ የምትጠራጠረው እሱን ነው። ከሰነው ምን ብለህ ነው 12 ዓመት ተፈርዶበት በ7 ዓመት ወጣ። እንዴት ሴትን ደፍሮ 12 ዓመት ከተፈረደበት ለምን 12 ዓመት አይከሰስም? አይታሰርም። ግን 7 ዓመት ተፈረደበት። ከ7 ዓመት በኋላ መጥቶም ሊያርፍ አልቻለም። እኛን ማሰቃየት፣ መደወል፣ እገላችኋለሁ ነው ገና ገላታለሁ። እናትየው ሚስትየው ላይ ነው የሚይዝተው። እናትየው የተደፋሪዋ እናት ላይ የጓደኛዬ እናት ላይ ነው የሚይዝተው። እገላችኋለሁ ገና ያዛቻ እንደሚደርስ ግን አንቺ በምንድን ነው ያወቅሽው? ይህን ሁሉ የነገረችኝ እናትየው ናት እኔ እንጂ ሰውየው እንደሚያስፈራራም አንቺ የምታውቂው ነገር የለም? የማውቀው ነገር የለም። እኔ ጓደኛዬ እንደተደፈረች ብቻ ነው በቃ የማውቀው። ይሄ ነገር እንደተፈጠረ ታዲያ ለምን ለዘላለም መጀመሪያ ላይ ሲያገኝሽ እና ስታወሩ አንቺም ዛቻ እየደረሰብሽ እንደሆነ
የጀመረውን ነገር እንደማያቆምና ለበቀል እንደተነሳሳ አድርገሽ ነበር ስትነግሪው የነበረው አይደል? አሁን ላይ ደግሞ ሌላ ነገር ነው ለኔ እየነገርሽኝ ያለሽው። ከእናትየው አንደበት ሰማው እንጂ በትክክል ዛቻው ሲደርስ ሁሉን ነገር ከእናትየው አንደበት ነው የሰማሽው። አሁን እየነገርሽኝ ባለሽው ነገር ላይ ታዲያ ለምንድን ነው ለዘላለም እንደዛ ብለሽ መናገር የፈለግሽው? በቃ እኔ 12 ዓመት ተፈርዶበት 7 ዓመት ሲወጣ ይሄ ነገር መደረግ አለበት ብዬ ነው በቃ እንደዛ ተብን ምናምን እያልኩኝ ነበር እኮ። አንቺ አሁን ዘላለምን መጠቀም ያደረግሽው ማለት ነው? አላደረኩም። እኔ እንደዛ። ታዲያ ምን ማለት ነው? አንቺ ዛቻ ካልደረሰብሽ በሰማሽው ነገር ብቻ ተነስተሽ ጓደኛሽ ላይ ስለደረሰው ነገር እርግጠኛ ሆነሽ በአባትየው እንደተደፈረች እዛም በኋላ ደግሞ አባትየው አሁንም ከተፈታ በኋላ ብዙ ዛቻዎች እያደረሰባችሁ እንዳለ ነው የነገርሽው። አንቺ ያንን በማድረግሽና ያን ነገር በመስጠትሽ ምን እንደደረሰበት አይተሻል። አሁን እየተሰማኝ ያለው ምን ታውቂያለሽ? አንቺ ለዘላለም የሰጠሽው መረጃ ትክክል አይደለም። ምክንያቱም አንቺ ያየሽውን ድርጊት አይደለም ጥቆማ እየሰጠሽ የነበረው። አውቃለሁ ጓደኛሽ ነች፣ እህትሽ ነች፣ ጉዳዩ ሊያሳስብሽ ይችላል። ግን ስትሰጪው ትክክለኛ መረጃ ነበር መስጠት የነበረብሽ። ምናልባት እስኪ ትንሽ መለስ በይልኝና እስኪ ስለ ታሪኩ እስኪ አጫውቺኝ፣ በደንብ ማወቅ እፈልጋለሁ። እኔ እናትየው እንደተደፈረ እንደነገረችሽ ነው የነገርሽ። ከዛ እንዴት ልትቀበሉ አቻላችሁ? ከዛ ኬዝ ውስጥ እንዴት ወደ ፍርድ ቤት ሊሄድ ቻለ? እናትየዋ ሆስፒታል ጤና ጣቢያ ስለምትሰራ ሙሉ መረጃውን አምጥታልን መረጃው ተሰጦ ለፖሊሶቹ ተሰጦ ነው ፍርዱ የተፈረደው። ስለዚህ እሱ አድርጓል ማለት ነው። ታማኝነት ተሰጦ ነው የተከሰሰው። ተከሷ 12 ዓመት ተፈርዶበት ነበረ። ስለዚህ የእሷ መረጃ ትክክል ነበረ። እናትየዋ ከሆስፒታል ያመጣችው መረጃ ትክክል ነበረ። እሷ ስንትር ስለሰጠች ነው የተከሰሰው። ታዲያ ልጅቷ ተደፈረች ምናምን፣ ከዛ በኋላ ግን ማውራት እንዳልቻለች እና መራመድም ምናምን ሳችል ቀርታ በዊልቸር ላይ ነው እንግዲህ እስካሁን ድረስ ያለችው። ያ ነገር ከተፈጠረ በኋላ ግን ከእሱ አንደበት አንዳንድ ነገሮች እንደሰማሽም ለዘላለም ስትነግሪው ነበር። ምንድን ነበር ስትሰሚያቸው የነበሩት ነገሮች? እኔ የሄድኩኝ ጠይቃት ነበረ። እናትየዋ ነው የምታስታምማት፣ ብዙ ነገር የምታደርግላት እናትየዋ ናት። ነገር ግን ጥያቄ አንቺ የምታደርጊውን ነገር ነው ማወቅ የምፈልገው። እኔ ያግዛት ነበረ በሁሉም ነገር ላይ ማለት ነው። አዎ አግዝ ነበረ። ነገር ግን እናትየዋ እንዳልደርስባት ነው የምታደርገው። ለምን? ጓደኛዬ ናት ስል በቃ መናገር አትችልም፣ አትጠጊያት፣ እኔ ያለሁላት እንትን ነው ነው የምትለው። ለዛ እኔ በቃ ጓደኛዬ ስለሆነች እየሄድኩኝ ጠይቃታለሁ። የሆነ ነገር ማድረግ የምችለው ነገር ካለ አደርጋለሁ። ነገር ግን በቃ እናትየዋ አትችልም፣ መናገር አትችልም ነው የምትለኝ። የሆነ ነገር ሲፈጠር እንዳትጠጊ እና ከዚህ ተቀመጭ ነው የምትለኝ ነበረ። አንቺ ግን ይህን ነገር እኮ እንደ ጓደኛ አልፈሽ መሄድ መቻልም ነበረብሽ። ምክንያቱም ልጅቷ የደረሰባት ነገር ሳይኮሎጂካሊ በጣም እንደሚጎዳት ታውቂያለሽ። ከዛ አንጻር እንደ ጓደኛም ሰው ያስፈልጋታል፣ አጠገቧ አለውሽ የሚል ሰው ያስፈልጋታል። አንቺ እንደ ጓደኛ ማንም ሰው ሊያስቆምሽ ቢሞክሩላ ያንን ነገር አልፈሽ ጓደኛሽን ትሪት ማድረግ ነበረብሽ። አሁን አንቺ እየነገርሽኝ ያለሽ ሁሉ ነገር በወሬ ሰምተሽ ነው እንጂ በአይንሽ ያየሽው ወይም ደግሞ የሚያረጋግጥ መረጃ እጅሽ ላይ ገብቶ አይደለም። እናቷ መስረጃ አምጥታ ነው እኮ እሱን የከሰሰችው። ስለዚህ እሱ እንዳደረገው በጣም እርግጠኛ ነኝ። በቃ መረጃው አሳምኖኛል። ደግሞ ተከሶ ተፈርዶበታል። እንዴት ፖሊሶች በቀላል ያምናሉ? ያ ነገር አሳማኝ ስለሆነ ነው። ምናልባት አሁን ሲቀጥል ደግሞ ጓደኛዬ ዊልቸር ነው ያለችው። መረጃውም ያሳምን ነበረ። አሁን ለእኔ እኮ ግልጽ አድርገሽ እንድትነግሪኝ ስለምፈልግ ነው እያስጨነኩሽ ያለሁት። ምክንያቱም አንቺ ያመጣሽው ነገር ያደረሰብን ነገር አይተሻል በደንብ። እዛ ቤት ውስጥ ትላንትና እንደመጣሁኝ ላወራሽ ይችል ነበረ። ላወራሽ ያልፈለግኩበት ምክንያት ግን ምንድን ነው? እዛ ጋር ባወራሽ ምንም ትርጉም ያለው ነገር ላትነግሪኝ ትችያለሽ። ምክንያቱም ምን እንደደረሰብን ምን ላይ እንዳለን አታውቂም። ስለዚህ ሁሉ ነገር ከአንቺ ነው የጀመረው። ኬዙ ሲጀምረው የጀመረው ከአንቺ ነው። አንቺ ወደ ዘላለም ይሄን ጉዳይ ባታመጪ ኖሮ ወንድሜም እንደዚህ የህይወትና የሞት መካከል ላይ አይሆንም ነበረ። ስለዚህ አሁን አንቺ እያልሽኝ ያለሽው ወሬውን በሰማሽው ወሬና እናትየው ባዘጋጀችው ዶክመንት ተነሳስተሽ ነው ድምዳሜ እየሰጠሽ ያለሽው። አባት ልጁን እንደደፈረና ደፍረሃል ተብሎ 12 ዓመት ተፈርዶበት በ7 ዓመቱ እንደወጣና አንቺን እያስጨነቀሽ ያለው ሰውየው ቅጣቱን ጨርሶ አለመውጣቱ ነው እንጂ ይሄ ሰውዬ በትክክል አድርጎታል አላደረገውም። ሲጀምር ምን አይነት ህሊና ያለው አባት ቢሆንስ ነው ይሄን ነገር ሊያደርግ የሚችለው የሚለው ነገር ምንም አንቺን እያሳሰበሽ አይደለም። እናትየዋን ስለምታምኛትና እናትየው የምታወራልሽን ነገር ትክክል ነው ብለሽ ስለምታምኝ ነው እያደረግሽ የነበረው። እናትየዋ እንዴት ሲጀምር ዋሽታ እንዴት እንደዚህ ትላለች? ልጇ ላይ እንዴት እንደዚህ ሆናለች ትላለች? ባሏ ላይ ስለምን ትፈርዳለች? ሲቀጥል ደግሞ እውነት ቢሆን አይደለ እንዴ ፖሊሶች ሁሉን ነገር አምነውበት 12 ዓመት የፈረዱት 7 ዓመት እንዴት ዝም ብሎ ይታሰራል?
እንዴት አላምንም እኔ ይሄን ነገር እያየሁኝ ፍርድ ቤት ያመነበትን ነገር እኔ ጓደኛዬ ናት እህቴ ናት ብዬ በጣም የሆነ ነገር ላደርግላት ልጠይቃት ምናምን ነገር ብዬ ሲሄድ ከምልህ በላይ በቃ የሆነ ነገር ላደርግላት ላበላት ምናምን ነገር ጠጋ ስል አይ እኔን ማበላት አይ ይሄን እኔን ማረገው ነው የምትለው እናትየዋ በጣም ነው የምትዘኝ የነበረው በጣም ነው እንትን የምትለኝ የነበረውና እሺ ነው የምለው ምክንያቱም አይ ዞር በይ እንዳለላት እናቷ ናት ጓደኛ ነኝ እኔ እናቷ ናት ምንም ብትለኝ እሺ እያልኩ ነው እንትን የምለው ግን በቃ ጓደኛዬ ስለሆነች የልብ ጓደኛዬ ጥይ ስለማልጥላት እየሄድኩኝ ጠይቃት ነበር እየሄድኩኝ እንዴት ነሽ ይላት ነበረ ልታወራ ስትል የሆነ ነገር ነው የምትላት ትከለክላታለች ናት እንዳትጠጓት ነው የምትለኝ ለዛ ስለሆነ በቃ እኔ ሙሉ እንትን የምለው አታወራም የሚለው እስኪ እንዴት ነበረ ማለት እናትየው ከዛ በኋላ ስራ አልተወችም አይደለ ስራ የምትሄድበት ሰዓት አለ ልጅቷን ስራ አቁማለች ስራ አቁማ ታዲያ እንዴት ነው ቤተሰቡ እየተዳደረ ያለው ስራ አቆመች እሷ ስትደፈር ማንም ቤት ስለሌለ ስራ አቆመች ሙሉ ነገር ምናምን ነገር እና እንትን ሲል የነበረው በድርጅት በትልልቅ ድርጅቶች ሲደገፍ የነበረ ነው በጣም ይደግፏት ነበር ዳይፐርም ዊልቸሩንም የሰጧት ትልልቅ ድርጅቶች ናቸው ምናምን ነገር ትለምንም ነበረ ጎረቤት ምናምን ዘመድ የሚያግዝ ነበረ በጣም በዙሪያ ያለው ሰው ሲተባበረን ነበረ እንጂ አንችለውም ነበር በጣም ይከብድ ነበር ስለዚህ እንዳለ ለቤት ውስጥ የሚያስፈልገው ወጪ እንዳለ በእርዳታ የሚመጣ ነበር ነገሮች ነበሩ የሚደረጉት እናትየው ቀጥታ ስራውን አቆመች የሙሉ ጊዜ ስራዋ ልጇን መንከባከብ ብቻ ሆነ ነው ያልሽኝ ያለሽው ከዛ ግን አሁን እየነገርሽኝ ያለሽው ነገር ደግሞ ትንሽ የሚጣረስ ነገር ስላለው ነው ምናልባት አሁን ይሄ አማራጭ አንቺ ያልሽኝ በእርዳታ ሁሉ ነገር ከቨር እየተደረገ ምክንያቱም እናትየው አሁን እየተሰማኝ ያለው ነገሮችን ከመከልከል አንጻር ነው እንጂ ልጅቷን ትሪት ለማድረግም እናትየውም አለች ከዛ በኋላ እናንተም ደግሞ እንደ ጓደኛም ቀርባችሁ ነገሮችን ማድረግ ትችሉ ነበር እናትየውም ከስራ ገበቷ ላይ መነሳት አይጠበቅባትም ነበረ ግን ፐርፐዝሊ ይሄ ነገር የተደረገበት ምክንያት አለው ብዬ ስላሰብኩ ነው እናትየው አሁን አንቺን የምትይ ምንድነው ማንም እንዲቀርባት አትፈልግም ከዛ ግን አንቺ ቀስ ቀስ እያለ ሲመጣ ነገሮችን በራስሽ እያጣራሽ የሄድሽባቸው ነገሮች አሉ አዎ በጣም ስትለኝ ምንድነው ጓደኛዋ ነኝ አብሮ አደጋ ነኝ ብዬ ነው እንጂ በቃ የሆነ ነገር እንኳን እሷ ብትወጣልን ምን ብትል ወደ ስራ ነገር ብትሄድ የማውራት ቻንስ እናገኝ ነበር ነገር ግን ሙሉ ስራዋን እንትን ብላ እሷን ነው የምትቆጣጠረው እሷን ነው የምታሳድገው እሷን ነው የምትንከባከበው እኔ ግን ያላሳመነኝ ነገር ምን እንዳለ ታውቂያለሽ ይሄ ድርጊት ከተፈጸመ ቢያንስ 7 ዓመት አልፎታል አይደል በ7 ዓመት ቆይታ ውስጥ ምንም አይነት እንደዚህ አይነት እድሎች ሳታገኝ ቀርተሻል ብዬ አላስብም ምናልባት አንቺ እየደበቅሽን ያለው ነገር አለ እየተሰማኝ ያለው ምንም የደበቅኳችሁ ነገር የለም እኔ በቃ እናትየዋ ትስስር ነው ወጣችም በዊልቸሩ ይዛት ነው የምትወጣው ገባችም ተኛችም አብራት ነው የምትገባው እኔ አብሬ አላድርም ቤት አለኝ ፋሚሊ ምሽ ስለማይለኝ አብሬ አላድርም ቢያንስ ከተኛች በኋላ እናትየዋ እንዳልልክ በቃ አልችልም ተሎ ግቢ ነው የምባለው ቤት የሆነ ነገር ስላለ እዛ ነው እንትን የምለው ግን በቻልኩት አቅም በቀን ባለችኝ ጓደኛዬ በሚሄድባት ላግዛት በመሞክርበት ሰዓት እናትየዋ አጠገቧ ናት አብስላ ወዲያውን አጠገቧ ነው የምታበላት ወይም እኛን ነው ስራ ልታዘን የምትችለው አብስሉ ልትል የምትችለው ከሷ ምንም ነው የማትርቀው እንዴት ነው እኛ አላቅም እንዴት ምንም ነው ጊዜ አላገኘሁት እንጂ እኔ ለምን ደብቀሃለሁ ጓደኛዬ እኮ ነው ይሄን ነገር የተፈጠረው እሺ ከዛ በኋላስ እንዴት ነው የነገረችሽ ከዛ በኋላ ይሄንን ኬዝ ወደ ዘላለም የምታመጪ ቻልሽበት ምክንያት ምንድነው እንደ እናት ፍቅር ነው የሚመስለኝ የነበረ በቃ ይዘላለምንም ካየው የሆነ ነገር ልጠይቃት ከሷ ልስማ ሲል አይ ልጄን ነው የምትለው የሆነ ነገር ሲባል አይ ልጄን አታወራም እኔ እነግርሃለሁ እሷን ነው የምትል እንዳይደክማት ብላ የምታስብ ነው የሚመስለኝ በቃ እንደ እናት ፍቅር ሆና ነው ስትንከባከባት ነበር በጣም ነው ደስ የሚለው በጣም ቀና እንኳን ነበረ እናቴ እንደዚህ ታደርግልኛለች እኮ እንደ እናትነት ፍቅሯ ግን ደግሞ የእሷ በጣም እጅግ ይለይ ነበር የሆነ ነገር ሲባል አይ እኔ ነው የምትለው ሁሌ የሆነ እኮ ትንሽ እንኳን የሆነ ጋፕ ይኖረው ነበር ግን በቃ በጣም ፍቅሯ ያስቀና ነበር እና ግን የሆነ ሰዓት ላይ ምን መሰለክ ልታወራ በቃ ደህና ናት ውይ ምናምን ነገር ስል እናትየዋ እንትን ብላ በዊልቸር ወስዳ የሆነ ነገር ተወጋታለች ከዛ ምንድነው ይሄ ነገር ምንድነው ይሄ መድኃኒት በሰዓት የለውም እንደዚህ የሆነ ነገር ሳይ ነው ምን ይሰጣት ስል ሰርች ሳደርግ ጉግል ምናምን ነገር ሳደርግ መድኃኒቱ የሚያደነዝዝ ነው ማለት አልገባኝም እስኪ አብራሪልኝ በደንብ ግልጽ እንድታደርጊልኝ ፈልጋለሁ እንዳያወራ የሚያረጋት መድኃኒት ነው እንዴት ልግለጽልክ መድኃኒቱ በቃ ዲቴል ወስጄ ፎቶ አንስቼ ሰርች ሳደርገው የሚያደነዝዝ ነው አንደበቷ እንዲዘጋጋ ምናምን ነገር የሚያደርግ ነው አንቺ እንዴት እንደዛ እንድትጠራጠሪና ሄደሽ ቼክ እንድታደርጊ ያደረገሽ የሆነ ሰዓት ላይ ደህና ትሆናለች ጓደኛዬ የሆነ ሰዓት ላይ
በቃ የሆነ ስሜት ይታወቃል እኮ ልጉም ብላ የነበረው የሆነ ነገር ትሆናለች። የሆነ የሚያሳይ ነገር አለ ሪያክት የምታደርገውና የሆነ ሰዓት ላይ እናትየዋ ድንግጥ ምናምን ነገር ብላ መድኃኒት ታስወስዳታለች ወይ ደግሞ መርፌውን ትወጋታለች። አንዳንዴ መድኃኒቱን ታስወስዳታለች። እና የሆነ ነገር ምንድን ነው ይሄ ነገር እንዲያሽላት ነው በጣም ያሽላታል ነው ወይስ ምንድን ነው? የሆነ ፈራሁኝ እና በቃ ይሄ መድኃኒቱ እንኳን ቢያልቅ እኔም ሰጣታለሁ። የሆነ ጊዜ እኮ እናቷ ላትኖር ትችላለች በሆነ ነገር ብትወጣ ሰጣታለሁ ብዬ ሁሉን በቃ እንከባከባለሁ ብዬ ስለማስብ ያን ነገር ሂጂ ሰርች ሳደርግ የሚያደነዝዝ ነገር አፏን የሚያስተሳስረው ነገር ይሄ ነው። እንዳትሄድ እንዳትራመድ የሚያረጋት ይሄ ነው። ከዛ በኋላ ሽንት ቤት ሂዳ ነው ወይ ሱቅ ነው ወይ ሽንት ቤት ሂዳ መሰለኝ እንትን ያልኳትን ያገኘኋትን ጓደኛዬ ብቻዋን ነው ሂዳ እንደ ድንገት አወራኋት። ጓደኛዬ ተሻለሽ ደህና ነሽ? በቃ እኔ የማውቀው እንደማትንቀሳቀስ እንደማታወራ ነው። እናትየዋ ከሌለች ለካ እሷ ታወራለች፣ ጤነኛ ናት። ምን ልበልክ በቃ ከምል በላይና ስሜን ጠራችው። ደህና ነኝ እኮ እኔ ምናምን ነገር እንዴት ልግለጽልህ? በቃ ያን ስሜት እንደዛ ሁና ያን ሁሉ ዓመት የተሰቃየችው አትችልም እየተባለች ያቺ ልጅ ትችላለች። ነገረችኝ። እንደዚህ እኮ ነው አባቴ እኮ አልደፈረኝም ማለት ማመን ያቃተኝ። እናትየዋ ያን ሁሉ ነገር አምኛለሁ፣ ያን ሁሉ ነገር አሳምናኛለች። እና በቃ እንዳትመጣ እየፈራኝ ነው። እሺ ንገሪኝ፣ እኔ እኮ ለዘላለም የነገርኩት እኮ እንደዚህ ነው ስላ በቃ እኔ እኮ እናቴ እንደዚህ እየያዘችኝ ነው እንጂ ማውራት እችላለሁ፣ መራመድ እችላለሁ። እንዴት ልንገርህ? በጣም ነው የሚከብደው። ማመን ይከብድሃል አንተ። አሁን ላይ እሷ ማውራትም መራመድም ትችላለች እያልሽ ነው? አዎ መራመድም ማውራትም ትችላለች። ደህና ናት። የደፈራትም አባቷ አይደለም፣ እዛ የነበረ የእናትየው ወንድም አጎቷ ነው የደፈራት። እና እንዴት ልገለጽልህ አልገባኝም። በቃ ትችላለች። እናትየውን ስትሸፋፈን የነበረው የደፈራት አባትየው አይደለም። ያን ሁሉ መረጃ የነበረው እውነተኛ መረጃ አይደለም። እኔም እንዳንተ ነው የደነገጥኩት። እንዴት ልገለጽልህ? በቃ ያን የነበረው ስሜት አብረሃኝ ብትኖር ነው ልትረዳኝ የምችለው። እኔ በቃ እንደሚያማት አውቂ ነው። እንዴት ነሽ? ደህና ነሽ ጓደኛዬ? ሁሉን ነገር ለምን ለዘላለም መረጃውን አልሰጠሽም ነበር በወቅቱ? ያን ያላቅም ነበረ። ከዛ በኋላ ካለፈ በኋላ ነበር ያወቅኩት። ስለዚህ አንቺ ይህን ነገር ያወቅሽው እንግዲህ ዘላለም ጥቆማ ከሰጠሽው በኋላ ነው። እኔ አትሊስት የሆነ የሚያጠራጥር ነገር አይቻለሁም። ቪዲዮ ላይ ዘላለም በተወጋበት ሰዓት ላይም ከነበረችበት ነገር ተነስታ ለመሮጥ ሞክራለች እና እኔ የሆነ የተፈጠረው ኢንሲደንት ልጅቷን አንኮንሺየስ ሆና እንድትነሳ አድርጓታል ብዬ ነበር ያሰብኩት። አሁን ግን አንቺ እየነገርሽኝ ያለሽው መድኃኒቱን ካልተወጋች ማውራትም መራመድም ትችላለች ነው። አዎ በጣም ነው የምትችለው። እኔም ከዛ በኋላ ነው ያወቅኩት። ቪዲዮንም ካየኸው እዛ ዘላለም ላይ የተጎዳለት ላይ ልትነሳ ነበር አልከኛ። እንደዛ ነው በቃ እንትል ብትል ትነሳ ነበረ። መቼም ደንግጣ ነበረ ወይ ተወድቀ ነበረ። ነገር ግን ስለምትችል ልትነሳ ነበረ። ታዲያ ይህንን ለምንድን ነው እያደረገች ያለችው? አንተ ትቀልዳለህ። ዘላለም ይህን ነገር ነግሬው ይረዳኛል ብዬ ከመጣ በኋላ 50 ሺህ ብር ሰጧታል። ከ50 ሺህ ብር ኖርማል ቀላል ነገር ነው። ከዛ በላይ ዊልቸሩ የተሰጣት ለዳይፐር ተብሎ የሚሰጣት እንግዲህ ጤነኛ ከሆነች ዳይፐሩ ስንት ነገር ነው የሚያደርገው። ገባህ? ዊልቸር ብቻ ነው የተጠቀመችው እቺ ልጅ ማለት ነው። ከዛ ስንት ነገር ታደርጋለች። መድኃኒትም ወጪ የለባትም ማለት ነው። ዳይፐሩንም አትጠቀምም፣ ወጪ ነው የምትጠቀምበት የነበር። ለራሷ ገቢ ነው የምታደርገው የነበረ። ሰው ይረዳል፣ ጎረቤት ይረዳል፣ ስንትና ስንት ሰው አይዞሽ እያለ ይረዳል። እንዴት አባት እንደዚህ ያደርጋል እያለ ለእሷ ነው የሚደግፈው። እሷም ሙሉ ነገር ስላሳመነች ፍርድ ቤትም ስላመነበት አይዞሽ ነው የሚለው ለእናትየው። ነገር ግን ይሄ ሁሉ ነገር ወንድሟን ነፃ ለማውጣት ነበረ። ያ ደፋሪ ያልኩ ወንድሟ አሁን የነገርኩ ወንድሟን ነፃ ለማውጣት ያደረሰበት ማለት ነው። አዎ ዘላለም ላይ ነፃ ማነው ጥቃት ያደረሰው ነው። እሱን ነፃ ለማድረግ ነው ይሄን ሁሉ ስታደርግ የነበረው። ልጅቱ ላይም ይሄው ያን ሁሉ ወጪ እያየች እንዴት ነው ወደኋላ ልትመለስ? ነፃ ናት ልጅ ደህና ናት ልትል የምችለው? ሰው የሚረዳት ዘላለም የሚሰጣት 50 ሺህ ብር ቀላል አይደለም። ይሄ ሁሉ ነገር እርዳታ ከሚሰጣት ነገር ልትጠቀምበት ነው ይሄን ሁሉ ስታደርግ ነበር። እዚህ ሁሉ ነገር የምታደርገው አሁን እያልሽኝ ያለሽው ለወንድሟ አንደኛ ለወንድሟ ከበር ለመስጠት ነው። ከዛ በኋላም ደግሞ የሚመጡትን ጥቅማ ጥቅሞች ለመጠቀም ነው እንጂ ቶታሊ ልጅቷ ጤነኛ ሳትሆን ቀርታ አይደለም። አይተህ ከሆነ እዛ ያኛው እንትን ላይ ብሩ አያስፈልግም ነበረ እኮ ምናምን ነገር እናመሰግናለን ብዬ ዘላለምን ሳመሰግነው ለምንድን ነው የማያስፈልገው ብላ እኔ ስትቆጣ ነበረ።
አንቺ አይገባሽም እንዴ ምናምን ነገር ነው ስትል ጭራሽ እርዳታ የሚሰጡ ድርጅቶች ስለራሱ እኔ ነኝ ለፍቼ ነው ለምኝ ሄጄ ነው ልጄን እዚህ ጋር ያቆምኳት ስትል ነበር። ግን ያን ሁሉ የተደረገ እናትን ነገርም አይ እያለች ነው ነበር እንዳልተደረገ ነው ስታደርጊ ነበር። ይቅርታ አድርጊልኝ እህቴ፣ ግን አሁን እኔ ይህን ሁሉ ነገር ከረፈደ በኋላ ነው ያወቅኩትና ለአንተ እየነገርኩ ነው ያልሽኝ ነገር ትንሽ አልጣመኝም። ይቅርታ ጋር ማለት ስትነግሪው መጀመሪያ ላይ ዲቴል የሆነ ነገር አጣርተሽ ብትነግሪው ሙሉ መረጃ ይዘሽ ብትነግሪው ኖሮ አንደኛ ወንድማችንም ላይ ይህን ያህል ጉዳት አይደርስም ነበረ። እኔ እንደ ጥፋተኝነት እየወቀስኩሽ ሳይሆን ሙሉ ነው እኮ ነው እያልኩ ያለሁት። መረጃው እኔ ተራ ሰው አይደለም። እኔ ተራ ሰው አንተ መጠህ እንደዚህ ነው ብትለኝ አምናለሁ እኮ። ፍርድ ቤት አምኖበት 12 ዓመት የተፈረደበት ነው። መረጃ ሰጧል። ዘላለም መጥቶ ይሄ ነው ብለን ስናስረዳው እኮ አመነ። እና ይሄን ነገር እንዴት ነው ለዘላለም ማልነግረው? ጓደኛዬን ለማትረፍ ነው እኔ ያለኝ ጉጉት። ሲቀጥል ደግሞ ቢያንስ እናቷ እንዴት እንደዚህ ታደርጋለች ብዬ ላስብ። በጣም ነው የምትንከባከባት፣ በጣም ነው ትሪት የምታደርጋት። የሆነ ነገር ሲፈጠር ልጄን ነው የምትለው፣ እንዳታወራ ለራሱ የሆነ ምግብ ሲባል እንቺ ነው የምትለው። ላብላ ስለ አይ ነው ለምን እንትን አልሽኝ? እናትየው አዳር በነበረችበት ሰዓት ላይ ቤት ላይ የነበረችው ከአባቷ ጋር ብቻ ነበር አልሽ። እኔን ማውቀው እንደዛ ነው። እኔን ማውቀው እናትየዋን የነገረችኝ እንዳልኩ እኔ ምንም መረጃ የለኝም ባይኔ ያየሁት እና ሙሉ እናትየዋ ስለነገረችኝ ወንድሟን ደብቃ ነፃ አድርጋ ነው እዛ ቤት አባትየው ብቻ ነው የነበረ ከሱ ውጭ ማንም አያደርግም ብላ ለዘላለምም ከዛ ላይ ካየው ለዘላለም ስናገር የነበረ ያን ነገር ነው። በቃ ማንም ሊያደርግ አይችልም ነው ያለችው። ስታለቅስ ነው የነበረ። በጣም አዝና ነው የነበረችው። እንዴት ሰው እንደዚህ አዝኖ አታምነውም? ሰውነን የሆነ ነገር ሲደርስብን ታውቃለህ እንዴት እንደምንጨነቅ እንትል እንደምንል የሚያግዘን ሰው ነው የምንፈልገው። ዘላለምን አልቅሳ በቃ አይዞሽ ብሏት እንትል ብሏት ነው እንትል ያለችው እና እንዴት እኔ ልጠራጠራት ይሄን ነገር። እስኪ ስለ አጎትየው መረጃ እንድትሰጪ እፈልጋለሁ። ያው አንቺ ቅርብም እንደመሆንሽ መጠን ለቤተሰቡ እሱ እንዴት ነበረ? ከነሱ ጋር የነበረው ቀረቤታ እንዴት ነው? አብሮ ነው የሚኖረው ከቤተሰቡ ጋር ወይስ ምንድን ነው ያለውን ነገር እስኪ ንገሪኝ ስለሱ። እንግዲህ አጎትየው ማለትም ያደፋሪው ስለሱ የምነግርህ ነገር ነው ያለኝ። እናትየው አምጥታው ከትንሽ በጣም ቆይቷልም ትንሽ ጊዜ ቆይቷል አብሯቸው መኖር ከጀመረ እና እኔ የምፈልገው ጓደኛዬ ነው። ገባህ? እኔ የምፈልገው ጓደኛዬ ነው፣ እህቴን ነው። ትምህርት ቤትም ስንሄድ ጠራታለሁኝ፣ እንወጣለን ጠዋት ላይ። እሱ ጠዋት ላይ የለም ወይ ሌሊት ገብቶ ተኝቶ አርፍዷል ምናምን ነገር። ሱሰኛ ነው፣ በጣም ያጨሳል፣ ይቅማልና አምሽቶ ነው የሚመጣው ምናምን ነገር። እሷን ስፈልጋት አየዋለሁ እኮ ቤቱ እዛ ግቢ ውስጥ እንደመኖር ጎረቤት እንደመሆኔ ሲያልፍም ሲወጣም አየዋለሁኝ። በቃ እንትል ብሎ ነው የሚወጣው። እልፍ ይላል። ሰላምታ የለውም። እንዴት ልግለጽ? ሰላምታ የለውም። ምንም የምትለው ሰው የለም። በቃ ዝምድናውን ከነሱ ተጠግቶ እንደኖረ ነው የማውቀው። ይህን ያህል በጣም ዲቴል ስላጎትየው ምንም የማውቀው ነገር የለም። ግን እሷም ትነግረኝ ነበር። ጓደኛዬ ትምህርት ቤት ስንገናኝ ስንሄድም አምሽቶ ነው የሚመጣው ይጠጣል ትለኛለች። ከዚህ በፊት እንደዚህ አይነት ነገር እሷ ላይ ለማድረግ ሙከራ አላደረገም? ምናልባት እንደምትይኝ ከሆነ መጠጥን ጠጥቶ አምሽቶ የሚመጣ ከሆነ ከአይምሮ ጋር አይሆንም ይሄ ሰውዬ። ብዙ አይነት ድርጊቶች ሊሞክር ይችላል። እኔ የማውቀው ነገር የለም እዚህ ጋር። እናትየዋን ያን ነገር እኮ ጠረጥር ነበር። ቢያንስ እንኳን እንዴት አባት ያደርጋል ብዬ ወደሱ ጠረጥር ነበር። ነገር ግን አንቺ ግን አሁን እየነገርሽኝ የነበርሽው አምሽቶ እንዳይመጣ ጠጥቶ እንዳይመጣ በጣም ሱሰኛ እንደሆነ ታውቂያለሽ። ታዲያ ቤት ውስጥ እንግዲህ ከአባት ይልቅ እሱም አብሮ የሚኖር ከሆነ ጥርጣሬያችሁ ለምን ወደሱ ሊሄድ አልቻለም? በሰዓቱ አምሽቶ ነው የሚመጣዋ። እኔ የማውቀው አምሽቶ እንደሚመጣ እንደሚጠጣ ምናምን ነገር፣ ቀን ላይ እንደማይገኝ ቤት ውስጥ መሸታ ቤት ምናምን ነገር፣ ቀን ላይም እዛው አረቂ ምናምን ነገር እያጨሰም ነው የሚውለው። ስራ የለውም፣ እዛው እየዞረ ነው የሚውለው እኔ እስከማውቀው ድረስ። እና በቃ ቤት ላይ ያለው አባትየው ነው ስትለን፣ በቃ አባትየው ቤት ስለነበረ እሱ ነው በቃ ያሳመነኝ ነገር። እኔ የማውቀው አጎትየው አምሽቶ እንደሚመጣ ነው። ይህ ነገር አምሽቶ እንደሚመጣ ምናምን ነገር አንግቶ አምሽቶ እንኳን ቢሆን እኮ የሆነ ነገር ይጠረጠራል። አንግቶ ነው የሚመጣው ነው እንጂ በቃ 9 ሰዓት 10 ሰዓት ነው የሚመጣው። ይሄ ደግሞ እሷ ደግሞ ተጣጥባ ምናምን ነገር ወደ ክላስ ሲነጋ የምትሄድበት ሰዓት ነው። ስለዚህ እሱን እንዴት ልጠርጥር? ሲቀጥል ደግሞ እናትዬ አባትየው ነው ስትለን፣ እንዴት ካልሆነ ለምን ትወነጅለዋለች? እሱ እንደሆነ ነው በቃ ያረጋገጥኩኝና ያመንኩኝ። እሱ ላይ እጄን ልቀስር አልቻልኩኝ። ለዛ ነው። መልካም እንግዲህ ያው እኔ እየተረዳ ያለሁት እንግዲህ በጣም ትልቅ የሆኑ ማኒፑሌሽኖች ሲሰሩ እንደነበረ ነው። እናንተ ላይም እናትየው ስትጫወት የነበረው ነገር አንደኛ እንደነገርሽኝ መጀመሪያ ላይ እንዴት እንደሆነ
ያልጣመኝም ነገር ነው የምልሽ። ወንድሟን ያለበትን ነገር ለመደበቅ ስለፈለገች ብቻ የ80 ባሏ ላይ ታላክካለች። የ80 ባሌ ልጄን ደፈረ ብላ ፍርድ ቤት ታቆሟለች የሚለው ነገር ትንሽ አጠራጣሪ ነገር አለው። ምናልባት በመሀላቸው ግጭት ከሌለ በስተቀር የወንድሟን ነገር ከቨር ለማድረግ ወይም ለመሸፈን ብላ የ80 ባለቤቷ ላይ እንደዚህ አይነት ነገር ታደርጋለች ብዬ አላስብም። ከዛ እንዳልሽኝ ደግሞ እየቆየ ሲመጣ ይሄ ነገር ወደ ፍርድ ቤት ከሄደ በኋላ የህዝቡን መነጋገሪያ ከሆነ በኋላ አማራጮችን ወስዳ እንደዚህ ከእርዳታ ድርጅቶች ገንዘብ እየተቀበለች ወደ ጥቅም ቀየረችው አዋላችሁ ብለን እየነገርሽኝ ያለሽው ትንሽ ያው ግራ ስላጋባኝ ነው እየነገርኩሽ ያለሁት። ያንን አድቫንቴጅ እናትየው ለምን ለመውሰድ ፈለገች? እንግዲህ ያኔ አባትየው እንትን ይለናል እያስፈራራን ነው ብዬ በሚሄድበት ሰዓት ትዝ የሚልህ ከሆነ ካየኸው በደንብ ያኔ እንትን ይለናል ብዬ በሄድኩበት ሰዓት አባትየው ቺት ታደርግብኛለች ወንድምየው ሱስ አለበት ታይ እንምከረው የሆነ ነገር እናድርገው ሲል አይ ምን አገባህ ወንድሜ አይደል ይኖርበት ወንድሜን ካላኖርኩ ነው የምትለው። አይ የሆነ ነገር እናድርግ ምናምን ነገር ብሎ እንደ ባለቤት የሆነ ነገር ሊያማክራት ሲል አይ አይሆንም ነው የምትለው። ከዛ ደግሞ ነርሲንግ ስራዋ ላይ ያለች ስትሄድ ምናምን ነገር አምሽታ መጣ የሆነ ነገር ስታደርግ ወንድ ጋር ሸኙታት ምናምን ነገር ሲመጣ የምትመልስለት መልስ እንደዚህ ነው የነበረ። በቃ ግድ የለሽ ነገር ነው የነበረ እና ከባልየው ጋር ትንሽ ጠብ ነበራቸው። ያን እንትል በቃ እኔ የማውቀው ነገር የለም ሰላም እንደሆኑ ነው የማውቀው። በፋሚሊዎቿ በጓደኞቼ ፋሚሊዎቹ እንደምል በጣም አምቀ ነው ወይ ታድላ ምለው ነው ብያለሁ። እና ይሄ ሁሉ ነገር እያየሁኝ ያን ቀን ግን እሱ ያስፈራራናል ብዬ ለዘላለም በምነግርበት ሰዓት አይ ነው ያለው። አይ እኔ ይሄን ነገር እንደ ቤቴ ገመና ዝም ብዬ ነበረ። ነገር ግን ይሄን ሁሉ ነገር ስታደርገኝ ነበረ። ጭራሽ ደግሞ አሁን ብላ ልጅን ደፈረ ብላ ከሰሰችኛል። እንግዲህ ይሄ ነገሮች ናቸው እንትን ሲሉ ይነበር። ስለዚህ እናትየው የራሷን ኃጢአትና ወንጀል ለመደበቅ ስትል ነው እነዚህን ሁሉ አማራጮች እየተጠቀመች የነበረችው ነው እያልሽኛለሽ? አዎ ስደባብቅ የነበረው። ከዛ በኋላ ደግሞ እንደተረዳኸኝ አንተም ተረድተኸኛል። ያን ነገር ከሸፋፈነች በኋላ ወንድሟን ነፃ ካወጣች በኋላ ወንድሜን አኖራለሁ በሚል ከዛ የድርጅቱ ነገር ሲመጣላት ያው ሰው ሁሉ ብር ፈላጊ ነው በዚህ ሰዓት ላይ። ብር ነገር ሲመጣለት እርዳታ ትንሽዬ ነገር ያችን ነገር በማናውቃት ስትዋሻሽ ለራሱ 50 ሺህ ብር ተሰጥቷታል። የሆነ ነገር ብታረግ ደግሞ አስበው ድርጅቶች በጣም ነው የሚረዷት የነበረችው። እቺ ህፃን በዚህ እድሜዋ ብለው ጓደኛዬ በጣም ነው ሲረዱን የነበረ እና ይህን ሁሉ ነገር ነው እንግዲህ እንትን ሊለን የቻለው እሱ ላይ ሊሆነጅልን የቻለው። መልካም እንግዲህ ያው እኔ አሁን ካንቺ በደንብ ማወቅ የምፈልገው በተለይ ደግሞ እዚህ ኬዝ ላይ እንድገባ የሚያደረገኝ ነገርና ከመጀመሪያው ጀምሮ ማጣራት የፈለኩት ወንድሜ ላይ የደረሰው ጉዳት ስላስቆጣኝ ነው። ይህንን ደግሞ ያደረገው እየነገርሽኝ ደፋሪውም ዘላለም ላይ ጥቃት ያደረሰው ሰውዬ እንደሆነ ነው እየነገርሽኝ ያለሽ። ጓደኛሽንም ያው መርዳት ባለብን ልክ እንረዳታለን። ይሄ ነገር እሷ እኛ እጅ ላይ ገብታ ነገሮች እስከሚወጡ ድረስ ይህንን ቪዲዮ መልቀቅ አልፈልግም። ለኦዲየንሶቼ ማድረስ አልፈልግም። መጀመሪያ እሷን ካለችበት ሁኔታ ላይ ማውጣት ይጠበቅብናል። የእሷ ደህንነት ስለሚያሰጋን አሁንም ጥቃት እንዲያደርሱባት ስለማንፈልግ ያሉትን ነገሮች አድበስብሰን እያለፍንም ያለኑ ጥቃት ደርሷል። ወንድማችን ተጎድቶብናል። ቢሆንም ግን እዚህ ጋር ሌላ ሰው እንዲጎዳ አንፈልግምና ለዛ ይዘናል። ለማንኛውም ውድ ቤተሰቦቼ ያሉትን ነገሮች ካጣራውም ከጨረስኩኝ በኋላ ነው ይህንን ቪዲዮ ወደ እናንተ የማደርሰው። ዘላለም ላይ ጥቃት ያደረሰውን ሰውዬ ነገ ከነገ ወዲያ ጉሮሮን አንቀን ለህግ አካል አሳልፈን እንደምንሰጠው እርግጠኛ ነኝ። የትም ተደብቆ አይቀርም። አሁን ላይ አካባቢው ላይ እንደተሰወረ ነው እንግዲህ መረጃዎች ያሉን። እዛ አካባቢም ደግሞ የተወሰኑትን የህግ አካላትም እንዲሁም ደግሞ የእኛ ቲም አባላት መረጃ እንዲሰበስቡ ስለሱ በደንብ እንዲያጣሩ አሰማርተናል። ከዛም በተጨማሪ እንግዲህ ከምንጩ ጀምረን ታሪኩን ለማጣራት ጥረት እያደረግን ያለ ነው። ዛሬ የተለያዩ የሚያስገርሙ ታሪኮችን ከሷም ሰምተናል። እስካሁን ድረስ ያልሰማኑ ለዘላለምን በትክክል ጥቆማ ያልተሰጠውን ነገር ዛሬ ላይ ማግኘት ችለናል። ስለዚህ አሪፍ የሚያስኬድ ነጥብ ላይ ስለደረስን ይህንን ኬዝ በደንብ ገፍተን የምንቀጥለው ይሆናል። ፕሮግራሜን እስካሁን ድረስ ስትከታተሉኝ ስለነበራችሁ ከልብ አድርጌ ነው የማመሰግናችሁ። እንግዲህ ይህን ቪዲዮ ደግሞ ለብዙ ሰዎች እንዲደረስልኝ ሼር በማድረግ እንድትተባበሩኝ እፈልጋለሁ። ወንድማችሁ ቴድሮስ ነበርኩ። በያላችሁበት ቸር ቆዩልኝ።